ጤና ይስጥልን እንደምናረፈዳችሁ ዲኤንኤክስ ቤተሰቦች የዛሬ የአርብ መጋቢት 12 የ2017 የቀን ዜናችን ወደ እናንተ ልናደርስ እዚህ ተገኝተናል። ማሌክ ግርማ ከመላው የቀጥታ ስርጭት ባለሙያዎች ጋር ዜናዎቹን እየመራው ቆያለሁ። አብራችሁን ሁኑ። በቅድሚያም አርዕስተ ዜና። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረስ ፍላጎት እንደሌላት ተገለጸ። ኢትዮጵያ ያላትን የደን ሀብት የምግብ ዋስትናን ለማረጋገጥ ልትጠቀምበት እንደሚገባ ተገለጸ። ሩሲያ በዩክሬን ላይ የደረሰችውን የተኩስ አቁም ስምምነት ልትጥስ ትችላለች ስትል እንግሊዝ አስጠነቀቀች። በቅድሚያም የሀገር ውስጥና የባህር ማዶ አጫጭር ዜናዎችን እናስቀድም። የማዳበሪያ ፋብሪካ ግንባታ ኢትዮጵያውያን ከህዳሴ ግድብ ቀጥሎ ሊያሳኩት የሚገባ ፕሮጀክት መሆኑ ተገለጸ። ጠቅላይ ሚኒስትር አብይ አህመድ የ6 ወራት የስራ አፈጻጸምን በተመለከተ ከምክር ቤት አባላት ጋር ለተነሱላቸው ጥያቄዎች ምላሽና ማብራሪያ መስጠታቸውን ተከትሎ የግብርና ዘርፍ ምርትና ምርታማነትን መጨመር በተደረጉ ጥረቶች ተጨባጭ ውጤቶችን መመዝገባቸውንም አንስተዋል። በተለይ ከአፈር ማዳበሪያ አቅርቦትና ፍላጎት ጋር በተያያዘ አሁንም ድረስ ያልተፈታ ችግር መሆኑን መንግስት ዘላቂ መፍትሄም ብሎም ያቀደውን የውጭ የሚመጣውን የአፈር ማዳበሪያ ለመተካትም የማዳበሪያ ፋብሪካ መገንባት ነው ብለዋል። መንግስት በከፍተኛ የውጭ ምንዛሬ የአፈር ማዳበሪያ በማስገንባት ለአርሶ አደሩ በመድረሱ የግብርናው ላይ ምርትና ምርታማነትን እንዲመዘገብም አስተዋጽኦ ማበርከቱ የማዳበሪያ ፋብሪካውን ማሳካት የኢትዮጵያ የጀርባ አጥንት ለሆነው የግብርና ምርት የበለጠ እንዲጨምርና በተለያዩ ምክንያቶችም የሚስተዋለው የዋጋ ጭማሪ ከመኖሩም ባሻገር ለማዳበሪያ ግዢ የሚወጣው የውጭ ምንዛሬ አስቀርቶ ለሌላ መተካት በመዋል የፋብሪካው መገንባት ትልቅ ጠቀሜታ እንዳለውም ተገልጿል። ኢትዮጵያ ከፊንላንድ መንግስት ጋር በውሃ ዘርፍ ትብብርን በማጠናከር በሚቻልበት ጉዳይ ላይ መከረች። የውሃና ኢነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ በፊንላንድ ውጭ ጉዳይ ሚኒስተር የአፍሪካ የመካከለኛው ምስራቅና የላቲን ጉዳዮች ምክትል ዋና ዳይሬክተር በአምባሳደር ሄሌና ኤክራንሰን በተመራ ልዑክ ቡድን የተወያዩ ሲሆን ከውይይቱ ጋር ሀገራቱ በውጭ ዘርፍ ትብብር ማጠናከር የማያስችሉ ጉዳዮች ላይም መክረዋል። ሚኒስትሩ የፊንላንድ መንግስት ከኢትዮጵያ ጋር በዘርፉ ያለውን ትብብርም አድንቋል። በጋራም ከኮዋሻ ፕሮግራም ትግበራው በውሃ አጠርና ድርቅ የሚያጠቃቸው በግጭት ተጎጂ አካባቢዎችም በኃይል ላይ የውሃ መሰረተ ልማት ግንባታ፣ በሰው ኃይል አቅም ግንባታ እንዲሁም በውሃ ሀብት መረጃ ስርዓት ማዘመን ላይ ትኩረት ማድረግ እንደሚገባም በጋራ መክረዋል። የስራና ክህሎት ሚኒስተር ሙፈሪያት ካሚል በኬንያ ባርባዶስ ከፍተኛ ኮሚሽነርና በናይሮቢ በተባበሩት መንግስታት ቋሚ ተወካይ ዊሊያም አሌክሳንደር ማክዶናልድ ጋር ተወያይተዋል። ሚኒስተሯ ሙፈሪያትም በውይይታቸው የሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ወደ ተግባር የሚሻገርና በትብብር መስራት የምንችልባቸው ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። በቅርቡም ጠቅላይ ሚኒስትር አብይ አህመድና የባርባዶስ ጠቅላይ ሚኒስትር ሚያ ማሞርም የነበራቸውን የሁለትዮሽ ግንኙነትን ተከትሎ በሰው ሀብት ልማት ስምሪት በኩልም ከጠቅላይ ሚኒስትር ሚያ አሞር ጋር ሰፊ ውይይት ማድረጋቸው የሚታወስ ነው። ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቁ ውጥናቸው መሆኑን የዓለም ንግድ ድርጅት ዋና ዳይሬክተር ኒኮዚ አዌላ ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌም ከዓለም የንግድ ድርጅት ዋና ዳይሬክተር ኒኮዚ አዌላ ጋርም ተወያይተዋል። በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማና ውይይት ማድረጉ የተገለጸ ሲሆን በድርድሩ ኢትዮጵያ እስካሁን ያደረገቻቸው የሁለትዮሽና የባለብዙ ወገን ድርድሮችም አፈጻጸምን አስመልክቶ ማብራሪያ መሰጡም ተመላክቷል። በተመሳሳይ በሚቀጥሉት ጊዜያት የሚኖሩ በተናጠልና የጋራ ርብርብ የሚያስፈልጉ ጉዳዮችም በውይይቱ ወቅትም መነሳታቸው ተጠቁሟል። ዋና ዳይሬክተሯም ኒኮዚም ድርጅታቸው የትኛውም አይነት ድጋፍ ለማድረግ እንደማይቆጠቡ መናገራቸውን ሚኒስትሩ ጠቅሷል።
ተመልካቾቻችን ከሀገር ውስጥ ያገኘናቸውን መረጃዎች አደረስናችሁ። አሁን ደግሞ ወደ ውጭ አጫጭር እንዝለቅ። የሱዳን ጦር ፕሬዝዳንታዊ ቤተ መንግስት መቆጣጠሩ ተገለጸ። የሱዳን ጦር ለ2 ዓመታት ያህል ከቆየው ጦርነት በኋላ በሱዳን ፈጥኖ ደራሽ ኃይል ስር የነበረው የሪፐብሊካን ቤተ መንግስት ሙሉ በሙሉ መቆጣጠሩንም አስታውቋል። በማህበራዊ ሚዲያ የተሰራጩ ቪዲዮዎችም እንዳሳዩት ጠመንጃ የያዙ የሱዳን ጦር ወታደሮችም በቤተ መንግስቱ ሆነው ደስታቸውን ሲገልጹም ታይተዋል። የጦሩ ቃል አቀባይ ነቢል አብደላህም ሰራዊታቸው በማዕከላዊ ካርቱም የሚገኘው ቤተ መንግስትና ሚኒስቴር መስሪያ ቤቱን መቆጣጠሩን በመንግስታዊ ቴሌቪዥን ተናግረዋል። የሱዳኑ ፈጥኖ ደራሽም ኃይል ደርሶበታል የተባለው ሽንፈትና እውቅና ከመስጠትም ተቆጥቧል። ቡድኑና አጋሮቹም አሁንም በሱዳን ውስጥ ሌላ ቦታ ሊቆጣጠሩና ውጊያው ሌላ መልክ ሊይዙት ይችላሉ ይሆናል የሚሉ መላምቶችም የተደመጡ ነው። እስካሁንም ከ28 ሺህ በላይ ሰዎችን ህይወት እንደቀጠፈ የሚነገረው የሱዳን ጦርነት ሚሊዮኖች ከቤት ንብረታቸው እንዲፈናቀሉ ያደረገና የሀገሪቱን ከፍተኛ ሰብአዊ ቀውስና የከተተ እንደሆነም የተባበሩት መንግስታት ድርጅት መረጃ ያመላክታል። የሩሲያው ፕሬዝዳንት ለዩክሬን የጸጥታ ዋስትና የሚሰጣት ካልሆነ ሩሲያ የተኩስ አቁም ስምምነቱን መጣሷ አይቀርም ስትል እንግሊዝ ስጋቷን ገለጸች። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመርም ትናንትና አመሻሹን በሰጡት ማብራሪያ ለዩክሬን የጸጥታ ዋስትና የማይሰጣት ካልሆነ ፑቲን የተኩስ አቁም ስምምነቱ መጣሳቸው አይቀርም ነው ያሉት። ስታርመር ይህንን የተናገሩት ከምዕራባውያኑ የወታደራዊ አዛዦች ጋር ሰፊ ውይይት ካደረጉ በኋላ ነው። እንደ ስታርመር ማብራሪያም ከ20 በላይ ሀገራትም በዩክሬን የሰላም አስከባሪ ኃይላቸውን አዋጥተው ለመስፈር መዘጋጀታቸው ነው የተገለጸው። የእንግሊዙ ጠቅላይ ሚኒስትር በማብራሪያቸውም በሩሲያና ዩክሬን የሚወጡ ከሆነ በተለይ ሩሲያ ስምምነቱን ለመጣስ ከሞከረች የከፋ ውርጅብኝ ይጠብቃታል ሲሉ አስጠንቅቀዋል። ዘገባው የአናዶሉ ነው። አሜሪካና ደቡብ ኮሪያ የጋራ ወታደራዊ ልምምድ ማድረጋቸውን ተከትሎ ሰሜን ኮሪያ አዲስ የሰራቻቸው የጸረ አውሮፕላን ሚሳይሎች መሞከሯን አስታውቃለች። በዚህም የሰሜን ኮሪያ ሚሳይሎች ሙከራ የሀገሪቱ መሪ ኪም ጆንግ ኡንም መገኘታቸውም ተገልጿል። ፒዮንግያንግም የሞከረቻቸው የጸረ አውሮፕላን ሚሳይሎች የሀገሪቱ የመከላከያ ዘርፍ ላይ አዲስና ተጨማሪ የጦር ኃይሏን ዘመናዊነት የሚያሳይ እንደሆነም ተገለጸው። አሜሪካ፣ ደቡብ ኮሪያና በጋራ ለ11 ቀናት ያደረጉት የፍሪደም ሺልድ የጦር ልምምድም ማጠናቀቃቸው ይታወቃል። ሰሜን ኮሪያ የሁለቱ ሀገራት የጋራ ጦር ልምምድ የወረራና የጸብ አጫሪ ትንኮሳ አድርጋ እንደምትመለከተው ነው የተገለጸው። ዘገባው የፍራንስ ቴንፈር ነው። ዜናዎቻችን እንደቀጠሉ ናቸው ተመልካቾች። ወደ ዝርዝር ጉዳዮቻችን አለፈን። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት ጠቅላይ ሚኒስትር አብይ አህመድ ገለጹ። የባህር በር ጥያቄዎች በሰጥቶ መቀበል መርህ ላይ ብቻ የሚመሰረት መሆኑን ጠቅላይ ሚኒስትር በትላንትናው የ21ኛው የሕዝብ ተወካዮች ምክር ቤት ስብሰባ ላይ አብራርተዋል። ፍቅረ ሚካኤል ዘየደ በዝርዝር ተመልክቶታል። በግማሽ ዓመት አፈጻጸም ሪፖርቱ እንደተመለከተው ባለፉት ጊዜያት በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን፣ በተጨማሪም የባህር በር ጥያቄያችን ሰላማዊ ህጋዊና ፍትሃዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ። ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤት ውሎ መንግስት ለቀይ ባህር ሲል ኤርትራን የመውረር ፍላጎት የለውም ሲሉ ተናግረዋል። በሰጥቶ መቀበል መርህ መነጋገርና መወያየት ያስፈልጋልም ነው ያሉት። የቀይ ባህር ጉዳይ የኢትዮጵያ የህልውና ጉዳይ መሆኑንም ጠቅላይ ሚኒስትር አብይ አህመድ በዛሬው የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ ወቅት በአጽንኦት ገልጸዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራም ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። እንነጋገር፣ ሰጥቶ መቀበል ባለበት መርህ፣ ህዝቦች በሚጠቅም መርህ፣ በገበያ መርህ ይህንን ችግር እልባት እናበጀለት።
ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ማብራሪያም የባህር በር ፍላጎትና ጥያቄ ምላሽ እንዲያገኝ ለመላው ዓለም ጥሪ እንዳቀረቡም አንስተዋል። የቀይ ባህር ፍላጎታችን ከሶማሊያም ከጅቡቲና ከኬንያ የሚያዋጋ መሆን የለበትም፣ የጋራ ተጠቃሚነት መኖር አለበት ሲሉ ነው የተደመጡት። የጋራ ሀብት ነው። 5000 ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። አክለውም ኢትዮጵያ ምንም አይነት ስጋት የለባትም፣ ፍላጎታችን ሰላም ነው ሲሉ አስምረውበታል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄም መሰማር አለበት። ማንም ደፍሮ አይሞክረንም። በቂ ዝግጅት ስላለን የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሼቲቭ ከማንም ጋር የመዋጋት ፍላጎት የለንም። እንደምታስታውሱት ሶማሊያ ጋር ይዋጋሉ የሚባል በጣም ብዙ ንግግሮች ነበሩ። የፈታንበት መንገድ አይታችኋል። በሶማሌና ኬንያ መካከል ችግር ሲፈጠር ዘለን የገባነው እኛ ነን። በሱዳን ወንድሞች መካከል ችግር ሲፈጠር ዘለን የገባን እኛ ነን። ሳውት ሱዳን ችግር ሲፈጠር ዘለን የገባን እኛ ነን። በአካባቢያችን ሰላም፣ ልማት እንዲመጣ ስለምንፈልግ እስከ ዛሬ ከማንም ጋር አንድ ጥይት ተኩሰን አናውቅም። ወደፊት የኛ ፍላጎት ይሄው እንዲቀጥል። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የህዝብ ተወካዮች ምክር ቤት 21ኛ መደበኛ ስብሰባ የተለያዩ ጥያቄዎችና ምላሾች የተንጸባረቁበት ነበር። ኢትዮጵያ ያላትን የደን ሀብት የምግብ ዋስትና ለማረጋገጥ ልትጠቀምበት እንደሚገባ ተገለጸ። ደን በኢትዮጵያ ከ25 እስከ 60 በመቶ የአርሶ አደርና የአርብቶ አደር ዓመታዊ ሀብት መሆኑም ተገልጿል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የደን ሽፋንን ለማሳደግ የምትሰራው ስራ ለቀጠናው የሚተርፍ ነውም ተብሏል። ደንና ምግብ በሚል መሪ ሀሳብም የዓለም የደን ቀን እየተከበረ ይገኛል። ተጨማሪ መረጃዎችን ልታደርሰን ደግሞ ባልደረባችን ሊያ እዚህ ስቱዲዮ ትገኛለች። ሊያ እንደምን ውለሻል? እንደምን ቆየሽ? አለን። እስኪ መረጃዎች ምን እንደያሻቸው የሚለውን ባጭሩ ብትነግሪ። እሺ መልካም። ቀደም ሲል አንቺ እንደገለጽሽው እንግዲህ በዛሬው ዕለት የዓለም የደን ቀን ፎረስትስ ኤንድ ፉድ ደንና ምግብ በሚል መሪ ቃል ተከብሯል። በኢትዮጵያ ደን ልማት አዘጋጅነት በተካሄደው መርሃ ግብር የግብርና ሚኒስትር ግርማ አመቴን ጨምሮ የተለያዩ የመንግስት የስራ ኃላፊዎች ተገኝተዋል። መርሃ ግብሩ እንግዲህ ኢትዮጵያ ያላትን የደን ሽፋን የምግብ ዋስትናዋን ለማረጋገጥ ልትጠቀምበት እንደሚገባ አጽንኦት የተሰጠበት ነው። በመድረኩ የተገኙት የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም ደን የንጹህ ውሃ፣ የምግብ፣ የመድኃኒትና ሌሎች መሰረታዊ ፍላጎቶች መሰረት መሆኑን በመጥቀስ የምግብ ዋስትናን በማረጋገጥ ሂደት ውስጥ ድርሻው ከፍተኛ የሆነ ሀብት እንደሆነ አንስተዋል። ደን በሀገራችን እንግዲህ ቀደም ሲል እንደተገለጸው ከ25 እስከ 60 በመቶ የሚሆነውን የአርሶ አደሩና የአርብቶ አደሩን ዓመታዊ ሀብት ይሸፍናል። በመሆኑም እንደ ሀገር የደን ሽፋንን ማሳደግና የመሬት መራቆትን ማስቀረት ላይ በስፋት እየተሰራ እንደሆነ ነው የተጠቆመው። ለዚህም እንግዲህ እንደ ማሳያ የሚወሰደው የአረንጓዴ አሻራ መርሃ ግብር ሲሆን ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያገኛቻቸው ትሩፋቶች ከራሱ አልፎ ቀጠናውን እየጠቀመና ሀገራዊና ቀጠናዊ ስምምነቶችን ለማድረግ ያገዘ መሆኑ ተመላክቷል። በመድረኩ ንግግር ያደረጉት የግብርና ሚኒስትር ግርማ አመንቴ ደግሞ እንደ ሀገር ለረጅም ዘመናት ስንጠቀምባቸው የቆዩ ዘዴዎች የተፈጥሮ ሀብትን ለመጠበቅ የማያግዙ እንደሆነ አንስተዋል። ነገር ግን ጠቅላይ ሚኒስትር አብይ አህመድ በ2011 ያስጀመሩት የአረንጓዴ አሻራ መርሃ ግብር ለዘመናት የቆዩ ዘዴዎችን በመቀልበስ አርሶ አደሩን ከማገዝ ባለፈ ምርቶች ወደ ውጭ እንዲላኩ ያደረገ ነው። በተለይም የምግብ ዋስትናን ከማረጋገጥ አልፎ የስራ እድልን የፈጠረ እንደሆነ አጽንኦት ሰጥተው ተናግረዋል። ሚኒስትሩ በረሃማነትና የተራቆቱ መሬቶችን በማዳን ለቀጠናው ልማትን
መለገስ እንደሚገባ ምክረ ሀሳባቸውን በዚሁ አቅርበዋል ማለት ነው። በይበልጥም ደግሞ አሁን ዓለም እየተፈተነችበት ላለው የአየር ንብረት ለውጥ ችግር ደን ከፍተኛ አስተዋጽኦ ያለው ሀብት መሆኑን አንስተዋል ማለት ነው። በመድረኩ የደን ምርቶችን በስፋት በማምረት ከውጭ የሚገቡ ምርቶችን በማስቀረት ሀገሪቷ የሚገባትን ጥቅም እንድታገኝ ማድረግ እንደሚገባ አንስተዋል። ከዚህ በፊት እንግዲህ ለዘርፉ በተለይም ለተፈጥሮ ሀብትና ለደን ልማት በመንግስትም ሆነ በተለያዩ አካላት ትኩረት ተሰጥቶት አልቆየም። ነገር ግን ጠቅላይ ሚኒስትር አብይ አህመድ በ2011 የአረንጓዴ አሻራ መርሃ ግብር ካስጀመሩ በኋላ ከፍተኛ ትኩረት ተሰጥቶት ቆይቷል። በመሆኑም የዘርፉ ተዋናይም የሚመለከታቸው ሁሉም አካላት ለደን የሚገባውን ትኩረት በመስጠት የተጀመረውን የልማት ስራ ማጠናከር እንደሚጠበቅባቸውና ለቀጠናውም እንዲሁም ለዓለም የሚገባውን አስተዋጽኦ እንዲያበረክት ማልማት እንዳለባቸው በመድረኩ በስፋት ተመላክቷል ማለት ነው። እንግዲህ ለአሁን ያለኝ መረጃ ይህንን ይመስላል። በምሽቱ የኤንቢሲ የዜና ወጃችን ደግሞ ዘርዘር ያለን መረጃ ለተመልካቾች የምናደርስ ይሆናል። አመሰግናለሁ። እኔም አመሰግናለሁ። 2017 በጀት ዓመት 7.7 ሚሊዮን ሄክታር መሬት በስንዴ ሰብል መሸፈኑ ተገለጸ። ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርትም እንደሚጠበቅም ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በሕዝብ ተወካዮች ምክር ቤት ገልጸዋል። በተያያዘም የአፈር ማዳበሪያን ፋብሪካን በኢትዮጵያ እውን ለማድረግ እስከ 3 ቢሊዮን የሚደርስ በጀትና የ3 ዓመታት የጊዜ እቅድም መያዙም ተገልጿል። የአብስራ ብርሃኑ በዝርዝር ትመለከተዋለች። በፌዴራል መንግስት የ2017 በጀት የመጀመሪያው ግማሽ ዓመት አፈጻጸም ሪፖርትን መነሻ በማድረግ የምክር ቤት አባላት የኮሪደር ልማት፣ የስንዴ ምርት ማዳበሪያና ሌሎች የልማት ስራዎችን አስመልክቶ ጥያቄ አቅርበዋል። ከ1997 ዓ.ም ጀምሮ ተደራጅተው ገንዘብ ሲቆጥቡ የነበሩ የህብረተሰብ ክፍሎችም ሆኑ አጠቃላይ የቤት ፈላጊዎችን የቤት አቅርቦት ከተጠቃሚ ቁጥር ጋር ይጣጣም እንዲል ለማድረግ ምን እየተሰራ ነው? አሁንም በያዝነው ወር በኢትዮጵያ ቡና አማካይ የውጭ ንግድ ካለፈው ዓመት ጋር ሲነጻጸር የ3.5 በመቶ ጭማሪ አሳይቷል። ክቡር ጠቅላይ ሚኒስትር፣ ለነዚህ ውድ አርሶ አደሮች ምን ማበረታቻ ሊደረግ ይገባል? ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሀሳባቸው ከካድሬ ከሚሸፈን ጤነኛው አካል ገብቶ ቢያያቸው። በዚህ በጀት ዓመት 24.05 ሚሊዮን ኩንታል የአፈር ማዳበሪያ ለመግዛት ታቅዶ ውለታ የተገባው 13.4 ሚሊዮን ኩንታል ወይም የእቅዱን 55.7% ሲሆን ወደ ሀገር ውስጥ መጓጓዝ የቻለው 2.06 ሚሊዮን ኩንታል ብቻ መሆኑ በቀጣይ የመዘግየት ችግር እንዳያጋጥምና ለሚነሳው ስጋት የተቀመጠ አቅጣጫ ካለ በብራራ። ጠቅላይ ሚኒስትር አብይ አህመድ ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ በተያዘው በጀት ዓመት 7.7 ሚሊዮን ሄክታር መሬት በስንዴ ሰብል መሸፈኑንና ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ገልጸዋል። በአሁኑ ወቅት ኢትዮጵያ በአፍሪካ ከፍተኛ ስንዴ አምራች ሀገር ሆናለችም ብለዋል። በስንዴ ልማት መኸር 4.2 ሚሊዮን ሄክታር፣ በበጋ መስኖ 3.5 ሚሊዮን ሄክታር መልማቱን አንስተዋል። እንዲሁም አነስተኛ ግብርና ባለፈው ዓመት ከነበረው 17.5 ሚሊዮን ሄክታር ወደ 20.5 ሚሊዮን ሄክታር ማደጉን ገልጸው በኩታ ገጠም ግብርና ባለፈው ዓመት 8.7 ሚሊዮን ሄክታር መሬት በምርት ሲሸፈን ዘንድሮ ወደ 11.6 ሚሊዮን ሄክታር ከፍ ማለቱን አክለዋል። በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ኢትዮጵያ በግብርናው ዘርፍ እያስመዘገበችው ያለችው እድገት በስንዴ ምርት ብቻ ሳይሆን በቡናና ሻይ እንዲሁም በቅባት እህሎች ውጤት መመዝገቡን ገልጸዋል። ባለፈው በጀት ዓመት ከቡና ኤክስፖርት 1.4 ቢሊዮን ዶላር የውጭ ምንዛሬ መገኘቱን ገልጸው በኢትዮጵያ ታሪክ ከፍተኛ ውጤት የተመዘገበበት ዓመት እንደሆነም አመላክተዋል። ዘንድሮ ባለፉት 8 ወራት ብቻ ከ1.2 ሚሊዮን ዶላር በላይ ዋጋ ያለው የቡና ምርት ወደ ውጭ መላኩን ያነሱት ጠቅላይ ሚኒስትሩ በሚቀጥሉት 4 ወራት በታቀደው ልክ ከተፈጸመ 2 ቢሊዮን ዶላር ገቢን የሚያስገኝ የቡና ኤክስፖርት እናደርጋለን ነው ያሉት። ባለፈው ዓመት ብዙ እመርታ የመጣበት ከፍተኛ ውጤት የተመዘገበበት ዓመት ስለሆነ ከቡና ኤክስፖርት አንጻር 1.4 ቢሊዮን ዶላር በኢትዮጵያ ታሪክ ትልቁ የቡና ኤክስፖርት ተብሎ የተመዘገበ ነበር። በሚቀጥሉት 4 ወራት ባቀድነው እቅድ መሰረት ከፈጸምን ከሞላ ጎደል 2 ቢሊዮን ዶላር ቡና ኤክስፖርት እናደርጋለን።
ኢትዮጵያ ከፍተኛ ወጪ በማውጣት በየዓመቱ ከውጪ ከምታስገባቸው ምርቶች መካከል የአፈር ማዳበሪያ አንዱ መሆኑን ያነሱት ጠቅላይ ሚኒስትር አብይ በግብርናው ዘርፍ ላይ የሚስተዋለውን የማዳበሪያ ችግር በዘላቂነት ለመቅረፍ ማዳበሪያን በሀገር ውስጥ ማምረት ለመጀመር መታቀዱን ገልጸዋል። የማዳበሪያ ፋብሪካውን በሀገር ውስጥ ደረጃውን በጠበቀ መልኩ ለማቋቋም ከ2.5 እስከ 3 ቢሊዮን ዶላር እንደሚፈልግ ገልጸው ይህንንም ለማጠናቀቅ 3 ዓመትና ከዛ በላይ ሊያስፈልግ እንደሚችል አንስተዋል። የማዳበሪያ ፋብሪካው ሁለተኛው ታላቁ ህዳሴያችን ነው ያሉ ሲሆን ፋብሪካውንም ከግሉ ዘርፍ ጋር ለመገንባት መታቀዱንና ካልተቻለ መንግስት ብቻውን በሚቀጥለው ዓመት እውን ያደርገዋል ነው ያሉት። ማዳበሪያ 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር ሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል ስናጠና ቆይተናል። አሁን የህዳሴው ጉዳይ እንደምታውቁት ስለሆነ የህዳሴ ፊታችን ወደ ማዳበሪያ እናዞራለን። በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት ጠቅላይ ሚኒስትሩ የኮሪደር ልማት ስራዎችን አስመልክቶ ለተነሳላቸው ጥያቄዎች በሰጡት ምላሽ ባለፉት 5 ዓመታት ከ167 ሺህ በላይ የጋራ መኖሪያ ቤቶች ለነዋሪዎች መተላለፋቸውን ገልጸዋል። በመዲናዋ ለልማት ተነሾች ከ17 ቢሊዮን ብር በላይ ወጪ ተደርጎ ካሳ መከፈሉን አንስተው ህጋዊ ካርታ ኖሮት መሬት ወይም ካሳ ሳይከፈለው ለልማት የተነሳ አንድም ሰው የለም ነው ያሉት። ከአዲስ አበባ በተጨማሪ በሁሉም የክልል ከተሞች የኮሪደር ልማቱ እየተከወነ መሆኑን አስረድተዋል። በመዲናዋ የመኪና ማቆሚያና ዘመናዊ ፍሳሽ ማስወገጃ ስርዓትን በመዘርጋት ረገድም እየተሰሩ ያሉ ስራዎች አበረታች መሆናቸውን ተናግረዋል። ኮሪደርን በሚመለከት ዋና ሀሳቤው ለልጆቻችን መልካም ሀገር፣ መልካም ከተማን ጥሎ መሄድ ነው። የደቀቁ ሰፈር ማለት አይቻልም። የደቀቁ ለአይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። አዲስ አበባ ብቻ አይደለም፣ ከአዲስ አበባ ውጪ አዲስ አበባ ባለፉት ጥቂት ዓመታት ከ200 ኪሎ ሜትር በላይ መንገድ ተሰርቷል። ሰፋፊ ወክዌይ ተሰርተዋል። ባለፉት 5 ዓመታት 167 ሺህ ቤት ገንብተን ለጥቅም አውለናል። የ5 ዓመት ስራችን ከ15 ዓመት ስራ ሊነጻጸር ይችላል። አሁንም ከ100 ሺህ በላይ ቤቶች በመንግስትና የግል አጋርነት እንዲሁም በግሉ ሴክተር እየተገነቡ ይገኛሉ። አበይት የምንላቸውን ዜናዎች ወደ እናንተ እያደረስን ነው ተመልካቾች። ሩሲያ በዩክሬን ላይ የደረሰችው የተኩስ አቁም ስምምነት ልትጥስ ትችላለች ስትል እንግሊዝ ስርዓቷን ገለጸች። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል። ዘገባው እንደሚከተለው ይቀርባል። የሩሲያው ፕሬዚደንት ከዩክሬን ጋር የተደረሰውን የተኩስ አቁም ስምምነት ሊጥሱ ይችላሉ ሲሉ የእንግሊዙ ጠቅላይ ሚኒስትር አስጠንቅቀዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በሩሲያና ዩክሬን መካከል ከ3 ዓመታት በላይ የዘለቀው ጦርነት ያበቃ ዘንድ የምዕራባኑ መንግስታት የጦር መሳሪያና የገንዘብ ድጋፍ ቢያደርጉም በሁለቱም ሀገራት መካከል ጦርነቱ ሊቆም አልቻለም። ይህንን የሁለቱን ሀገራት ችግር ለመቅረፍ በሚልም በአሜሪካ አዲስ የተመረጡት ዶናልድ ትራምፕ የሁለቱን ሀገራት መንግስታት ማነጋገራቸውና ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት እንዲደረስ ማግባባታቸውም ይታወቃል። በእርግጥም ግን ሁለቱም መንግስታት በየፊናቸው ቅድመ ሁኔታ ማስቀመጣቸው ቢታወቅም ለዚህ ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የዩክሬን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ አባልነት እንዳትታቀፍ የምዕራባውያኑ መንግስታትም ለዩክሬን የወታደራዊ ድጋፋቸውንና የደህንነት መረጃ ከማቀበል ይታቀቡ ዘንድ ወዲያም የሰላም አስከባሪ በሚል የምዕራባውያኑ መንግስታት እቅዳቸውን ያቆሙ ዘንድ እንዲሁም ሩሲያ የያዘቻቸውን 4ቱን ግዛቶች ዛፖሪዚያን፣ ኬርሶን፣
ሄርሶን፣ ሉሃንስክና ዶኔስክን እንዲሁም የክራይሚያን ወደብ ጉዳይ እንዲነሳባቸው አይፈልጉም ነው የሚባለው። የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው በሰሜን አትላንቲክ ጦር ቃል ኪዳን ድርጅትም ይሁን በአውሮፓ ህብረት አባልነት ከመታቀፍ ወዲህም ከምዕራባውያኑ ወታደራዊ ድጋፍና የደህንነት መረጃ ማግኘት ሀገሬን የሚያዳክም ነውና አልቀበለውም ማለታቸውም ይታወቃል። የአውሮፓ መንግስታትና የዩክሬን ደጋፊዎች በበኩላቸው ለዩክሬን የወታደራዊ ድጋፋቸውን ከመስጠት እንደማይታቀቡ ይገልጣሉ። በዚህ ሁሉ ምስቅልቅሎች መካከል ያሉት ዶናልድ ትራምፕ መላ ያሉትን ብልሃትም አሳይተዋል። ያውም ሩሲያና ዩክሬን ለ30 ቀናት በደረሱት የተኩስ አቁም ስምምነት መሰረት ሩሲያም በዩክሬን የኃይልና የመሰረተ ልማት አውታሮች ላይ ዩክሬንም በሩሲያ የኃይልና የመሰረተ ልማት አውታሮች ላይ የሚፈጽሙትን ጥቃት ያቆሙ ዘንድ ማግባባታቸው ይገለጣል። ይሁንና ዶናልድ ትራምፕ የወሰዱትን እርምጃ መበተኑ እየታወቀ ታሰራ አስመስለው አስቀምጠውታል ነው የሚባለው። ጉዳዩ አካሄዱን አይተህ ስንቆን ቀማው ይሉትን ሆኗል። ያንን የተመለከቱ የሚመስሉት የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በበኩላቸው በዩክሬን የሰላም ዋስትና ይገኝ ዘንድ በዩክሬን የሚሰማራና ከፈቃደኛ ሀገራት የተውጣጣ ኃይል ይሰፍር ዘንድ ማቀዳቸውና እንዲሁም ከ20 አገራት ከተውጣጡ ከፍተኛ የወታደራዊ መሪዎች ጋር መምከራቸው ተሰምቷል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በሰጡት ማብራሪያ በዩክሬንና በሩሲያ መካከል ተደርሷል በተባለ የተኩስ አቁም ስምምነት ከበስተጀርባው አንዳች መተማመኛ ከሌለው በስተቀር የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ስምምነቱን የሚጥስ መሆኑ የታመነበት ጉዳይ ነው ብለዋል። ሰር ኬር ስታርመር በማብራሪያቸው እንደ ኤስቶኒያ መሰል ፈቃደኛና ቁርጠኛ ሀገራት የሰላም አስከባሪ ኃይላቸውን ለማዋጣት የተነሱትን ይዘን እንግሊዝም ወታደሮቿን በዩክሬን ለማስፈር ዝግጁ መሆኗን እንገልጣለን ያሉት በሩሲያና ዩክሬን መካከል ለተደረሰው ወደፊትም ለሚታቀደው ዘላቂ የተኩስ አቁም ስምምነት ሂደት አንዱና ዋናው ርዕሰ ጉዳይ የዛፖሪጂያ የኒውክለር ጣቢያ ጉዳይ ነው። ሩሲያም ያንን የአውሮፓን ትልቁን የኒውክለር ጣቢያ ከእጇ ልታወጣው ትችላለች ወይ? ትራምፕስ ቢሆኑ ከራሳቸው አቋም ሌሎች ሀገራትን ለመጠቅለል ከቋመጡለት እቅዳቸው አንጻር ያንን የዛፖሪጂያን ግዛት ሩሲያን አስረክቢ ይሏት ይሆን ወይ? ሁሉም በጥያቄ ያለ ጉዳይ ነው። በሩሲያና ዩክሬን መካከል የተደረሰው የ30 ቀናት የተኩስ አቁም ስምምነትስ ጸንቶ ይዘልቅ ይሆን ወይ? ጊዜን መጠበቅ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ቢቢኤስ ኒውስ እና ቢቢሲን ተጠቅመናል።